የሚወድሽ የለም። እኔ ደግሞ ታሳዝኝኛለሽ። ልጄ ይወደኛል። ልጄ አታምሪ። ናትዬ ቆንጆ ነሽ ብሎኛል። ናቲ እኮ ሞቷል። አሁን አይልሽም? አልሞተም። ልጄ በፍጹም አልሞተም። ቀብሩን እኮ አይተሻል። ደግሞ መቃብሩ ቆርሿል። ላስዳለት እባክሽ ሰጂ ላስዳለት እባክሽ። መውጣት አትችይማ። ሰዎች ይፈሩሻል። ስለዚህ ሊጎዱሽ ነው የሚሞክሩት። አንቺ እኔማ ምግብ ሰጥሻለሁ። ወርቄን ወስድሽው አይደል? ጌጥ አያምርብሽም። ለዛ ነው። እሺ እኛ ባንይዝሽ ጅብ ነበር የሚበላሽ። ጅብ እፈራለሁ። እባክሽን ጅብ እፈራለሁ። ስለዚህ ድምፅሽን ከበር ውጭ ከሰማሁት እጥልሻለሁ። እሺ በቃ እሺ። ትሰሚኛለሽ? ካልሆነ ገዙ ከፎቅ ላይ ውርውር ያደርግሻል። እሺ በቃ ውጪልኝ። ተነሽ ውጪልኝ። እኔ ተረጋግቻለሁ። ናቲ መረጋጋት አያስፈልገኝም። እቺ ሴትዮ ግን አስወጣልኝ ከዚህ ቤት። ውጪልኝ እባክሽ ናለኝ። እባክሽ በቃ ይቅርታ አድርጊልኝ። ልጨርሺ ነው የመጣሽው? አስወጣልኝ። ውጪልኝ ከዚህ ቤት። አስወጣልኝ። ውጪልኝ። እስቲ ቆይ ንገሪኝ፣ እናቴ ምንድን ነው ያደረግሻት? ናቲ አንድ ነገር ልንገርህ፣ በጣም ቂመኛ ናት። እየቀለድሽ አይደለም አይደል? እሺ ምን አስቀለደኝ? ቀለድሽ እንጂ ባሏን ወሰድሽ። እሷ ደግሞ አንድ ክፍል ውስጥ ዘግተሽባት ነበረ። ይኸውልሽ ቤቲ፣ እኔ ሙሉ ለሙሉ ይቅር አላልኩሽም። እናቴን ስላዳንሽልኝ ብቻ ነው ዝም ያልኩሽ። ይኸውልህ ናቲ፣ ላደረኩት መልካም ነገር እንኳን ስትል ይቅር አትለኝ? ያደረግሻትን ነገር እሷ ታውቃለች፣ እኔ አላውቅም። ስለዚህ አምጥቼሻለሁ፣ ይቅርታ ብለሻታል። ጥሩ፣ ይቅርታ እስክትለኝ ድረስ እመላለሳለሁ፣ እጠይቃታለሁ። ቤቲ በቃ ሂጂ፣ በእናትሽ ራይድሽን ጥሪና ሂጂ። ትንሽ እንኳን አሸኘኝ። ዛሬ አምሮብሻል። ሌላ ሰው መስለሻል። ምን ዋጋ አለው? 5 ደቂቃ እንኳን አልቆየም ደስታዬ። ምን ሆንሻለን? እየነገርኩት ላያት እንኳን የማልፈልጋትን ሴት ለይቅርታ ብሎ እዚህ ድረስ ይዟት መጣ። ማናት? ቤቲን ነው። እዚህ ቤት ድረስ መጣች? አይገርምህም? ልትገለኝ የሞከረችኝን ሴት እጇን ይዞ ቤት ድረስ ይዟት መጣ። እንዴ ናቲ እኮ ያውቃል። እንዴት እዚህ ድረስ ይዟት ይመጣል? እንዴት ጉድ ይሰራኛል? ምን ሆኖ ነው ናቲ? እዚህ ማምጣት አልነበረበት። እሱን እኮ ነው የምለው። ይቅርታ ልጠይቅሽ ትፈልጋለሽ ሲሉኝ እንደማይሆን ነግሬያቸዋለሁ፣ ለናቲም ለትሁትም። አሁን እኮ የለችም። ተረጋጊ በቃ። ቆይ ያ ነብሰ በላ ሊገለኝ ቢመጣስ? እኔ እኮ አለሁ፣ አልሞትኩም አለኝ። እኔ እዚህ ያለው አንቺ ሊወስድሽ አይችልም። አመሰግናለሁ። እንዲማ አምሮብሽ እንዳትናደጂ። እንኳን አይቻት አስቢያት ራሱ ስሜቴ ይረበሻል። ናቲ ከዚህ በኋላ ያመጣል። አመሰግናለሁ በጣም። ምንም አይደለም።
እሺ እኔ ፍቅር ነገ እመጣለሁ። እሺ እሺ ልጄ እወድሻለሁ። ቻው። ምን ነው ችግር አለ እንዴ? አለሜ ጋር ይቅርታ ለመጠየቅ ሄጄ ነበር። ምን? ምንድን ነው? ምን የሚያስብልሽ? ማለቴ እንዴት ሄድሽ? ማን ወሰደሽ ማለቴ ነው። አንቺ ስላልወሰድሽኝ እናቴ ያስዷትን ብለሽ ነበር። አይ እንደዛ አስቤ አይደለም። ወሰደሽ? አዎ ወሰደኝ። ግን ምን ዋጋ አለው? ይቅርታ ልታደርግልኝ አልቻለች። ያው በሷም እኮ አይፈረድም። ቆይ ከይቅርታ በላይ ምን ትፈልጋለች? ትክክለኛ ይቅርታ ጊዜ ይፈልጋል። ይቅርታ ትልቅነት ነው ምናምን ዝባዝን ኬስት የነበረው አንቺ አልነበርሽ እንዴ? ለሚገባው ሰው ነው። ለነገሩ ልክ ነሽ። አንዳንድ ሰዎች ይቅርታችን አይገባቸው። ማለቴ አንቺን ይቅርታ ሊጠይቅሽ የሚገባው ሰው አለ? አለ፣ በደንብ አለ። ቆይ አንቺን ሰው ቤት በኩል ይበድልሻል? የዋ በነበርኩበት ጊዜ፣ ጥሩ ልጅ በነበርኩበት፣ የቤት ልጅ በነበርኩበት ሰዓት፣ ምስኪን በነበርኩበት ጊዜ አዋል። አልገባኝም። ቤት እንደማይገባሽ አውቃለሁ። ሰሚኛለሽ? ቶት ከነ ይቅርቷ ገደል መግባት ትችላለች። የራሷ ጉዳይ። አሁን ወደ ዋና ጣቢያ ተመልሰሻል። ጥሩ ለመሆን ብሞክርም እድሉን ሊሰጡኝ አልቻላችሁ። ስለዚህ የራሳችሁ ጉዳይ። ይሄ መድኃኒትማ ሰውነት ውስጥ ገብቶ ይገልሻል። መሞት አለብሽ። እናንተ እየሳቃችሁ እኛ እያዘንን አንኖር። አንተ ምን እያረክ ነው? ጨቅጭቃኝ ነው እናቴ። እንዴት እሺ ትላታለህ? ብጨቀጭቅህስ? ቆይ አንተን ያሳለፍኩትን ነገር ታውቃለህ? ይገባኛል። ታውቃለህ፣ ከዚህ በፊት ስታሰቃየኝ የነበረውን በሙሉ ነግሬሃለሁ። አታስታውስም? ይቅርታ አድርጊልኝ እናቴ። እኔ እንደዚህ ስሜትሽን ይነኳል ብዬ አስቤ አልነበረም። በቃ ይቅር ብለሻት ትከላገያለሽ ብዬ ነበር። በራሴ ወርቆች እየተዋበች እየመጣች እኔ ምን ያህል አስቀያሚ እንደሆንኩ እየነገረችኝ ራሴን ጠልቼ ነበር። ይሄንንስ ታውቃለህ አንተ? እሺ ይቅርታ። እኔ መቼም ይቅር ልላት አልችልም። ጭካኔዋን ልረሳው አልችልም። ናቲ እመኚኝ እማዬ፣ ያለ ፍቃድሽ አትመጣም። ደግማ እንደማትመጣ ቆይ በምን እርግጠኛ ሆናለሁ? እሺ አትመጣም እናቴ። በቃ በጣም ይቅርታ። ከመጣች እኔ ነኝ የምወጣው። እንደዛም አይሆንም። ድጋሚ እሷም አትመጣም፣ ናቲም አያደርገውም። እሺ እማዬ በቃ ይቅርታ። አትመጣም ደግማ። ትልቅ ስህተት ነው የሰራው ናቲ። እንዴ አባዬ፣ ተጸጽታ ይቅርታ ልትጠይቃት ነው የመጣችው። ሌላ ያጠፋችው ነገር የለም እኮ።
በምን እርግጠኛ ነህ ከኋላው ሌላ ነገር እንደሌለ? አልገባኝም። ሌላ ነገር ባይኖር ኖሮ በካደችበት ፍጥነት ይቅርታ ጠይቅም ነበር። ካጠፋው ይቅርታ አባዬ፣ ግን ሁሉንም ነገር በክፋት ማሰብ አለብን ብዬ አላስብም። በክፋት ማሰብ የለብንም፣ ልክ ነህ። ግን ደግሞ መጠርጠርና መጠንቀቅ አለብን። ትናንት ልትገላት የምትፈልጋት ሴት ዛሬ ምን ተገኝቶ ነው ይቅርታ የምትጠይቃት? ተጸጽታ አይመስለኝም። ግን ከዚህ በኋላ መጠንቀቅ ይኖርብኛል። ምክንያቱም በማንኛውም ሰዓት ሊመጡ ይችላሉ። እዚህ ቤት ደግሞ ሕፃን ልጅ አለች፣ አለምም እንደዛ። ልክ ነህ አባዬ፣ በጣም ይቅርታ። ከቻልክ በሆነ መንገድ ቤት እንደቀየርን አድርጋ አምጣት። አንቺ አብደሻል፣ ቆሽሻሻል። እኛ ባንይዝሽ ጅብ ነበር የሚበላሽ። ምንም ልብስ ብትቀይሪ አታምሪም፣ ብትታጠቢ ማጸጅ። አንቺ ገፊ! ክፉ ስለሆንሽ ነው፣ ገዳይ ስለሆንሽ ነው። ትንሽ እንቅልፍ አሸለፈኝ። ወይ ምን አይተሽ ነው? ያ ሰይጣን ሰውዬና ሚስቱ እያሰቃዩኝ እየደበደቡኝ ነበር። በቃ ተረጋጊ። ህልም ነው። እሺ እማዬ፣ እውነት መምሰሉስ? ቆይ እሺ፣ ለምን ላይ ወጥተሽ ለምን አትተኝም? እኔማ ትንሽ እዚህ አረፍ ልበል ብዬ ነበር። በስመ አብ። በቃ ተረጋጊ። አልፏል። በቃ መቼ ሆነ የሚያበቃው? ትንሽ ጊዜ ብቻ እማዬ፣ ትንሽ ጊዜ። እሺ ብቻ አንቺ ተረጋጊ። በቃ ላይ ረፍት አድርጊ። ነይ ዛሬ ደግሞ ግብዣ በግብዣ አደረከኝ አይደል? አዎ፣ ትላንት ጥሩ ምሽት ስላላሳለፍሽ ለዛ ነው። አዎ ልክ ነህ። አሁን ግን ምን እያስደሰተኝ እንዳለ ታውቃለህ? ከማርካን ጋር መጫወት። ልጅቷ ሰው ትወዳለች። የትሁት አባት ቀረ እንዴ? እንደው ባልመጣ እንዳፍሽ ባደረገ። ያን ያህል ኃይለኛ ነው ማለት ነው? ትሁቴ እንዳለችው ከሆነ ከዚህ ከንቱ ሰው ጋር ተጋጭቶ ችግር ውስጥ መግባት የለበትም። እንደው ለእኔስ መጥቶ በጨረሰልኝ። አለም ተይ፣ እንደዚህ አይባልም። ልክ ነህ አይባልም። እሱ ካልሞተ ግን እኔ የሰላም ኑሮ መኖር አልችልም። አለም የሰላም ኑሮ እንድትኖር የግድ እሱ መሞት የለበትም። በህጉ መሰረት ቅጣቱን አግኝቶ የሳቅሽ ነው መኖር ያለብሽ። አይ እንደው ህግ አለ ብለህ ታስባለህ? በሚገባ። ማንም ደግሞ ከህግ በታች ነው። እሱም ደግሞ ቅጣቱን ማግኘቱ አይቀርም። ያርግልኝ እስቲ። ማስረጃዎችን ሁሉ እየሰበሰቡ እንዳይመለስ አድርገን ነው የምናስገባው። እሺ። አሁን ደግሞ ወደ ሆነ ቦታ እንሄዳለን። ወዴት ልንሄድ ነው? ነይ፣ ስንሄድ ነው የምትሄደው። ለማርካን መሄድ ይኖርብናል። ማርካን ከእናቷ ጋር ትሆናለች። እናቴ ደግሞ እናትየው ካልመጣች አይመጣም። ደህና ዋልክ? እስኪ አንድ ጥያቄ ልጠይቅሽ። ትሁት እናንተ ቤት መታለች፣ አላገኛችኋት? ያልተጠየቅሽውን አትቀባጥሪ ናቲ። ስነ ስርዓት ይኑር። አትቀባጣኝ ምናምን የሚያስብል ጉዳይ የለንም። ቆይ እናቴ ምን አድርገሻት ነው?
አህያውን ፈርቶ ደውለውን አሉ። ይሄንን አባባል ታውቃለህ? አንቺ ላይ ነው እንደዛ የሆነችው። ምናልባት እስካሁን ባሏን ተወዶ ይሆናል። ቤቲ ስነ ስርዓት ይኸውልህ ናቲ፣ ስነ ስርዓት አድርግ። ቆይ የመጣኸው ለምንድን ነው? የምትጠይቀኝ ነገር ካለ ጠይቀኝ፣ በስነ ስርዓት መልስልሃለሁ። ቆይ ለምንድን ነው ጥሩ ለመሆን የምትሞክሪው? ቆይ አንተ መጥፎ ለመሆን ለምን ትታገላለህ? እናቴ እስኪያቃዣት ድረስ ምን አድርገሻት ነው? ትሰማኛለህ? እኔን ምንም ነገር አትጠይቀኝ። እሱን አባትህ ፊት ሄደህ ቆመህ ጠይቀው። እሺ ጠብቂ። አይገርምህም? ገና በደንብ ትቀርሻለች። እናትሁቴ እሷ ልጇን ካገኘች እዚህ ምን ትሰራለች? ውስጥ ናቸው አይደል? አዎ፣ ቶሎ ስለማታገኛት ትናፍቃታለች። ይጫወቱ በቃ። እስቲ የገዛሽውን ልብስ ልየው። አይ እባክህ ተው፣ ሌላ ቀን ለብሰዋለሁ። አይ እንዲህማ አይሆንም። ተነሽና ልበሽ። ዋው በጣም አምሮብሻል። ወደዳችሁት? በጣም አምሮብሻል። በጣም አመሰግናለሁ። እችኛዋን አለሜን ነው ከዚህ በኋላ የምንፈልገው። እሺ እሷን ለመሆን እሞክራለሁ። ማርካን ተኝታለች። እንግዲህ እኔም ልሂድ። አትጫወችም ትሁቴ? አይ ደግሞ ነገር እንዳይፈልጉኝ በጊዜ ልግባ። አለም እንዲህ ለብሰሽ ወይ ምሳ ወይ ራት ልጋብዝሽ እፈልጋለሁ። አይ ዛሬ እኔ ብዙ ወጣሁ። እኔ መቼ ዛሬ አልኩሽ? ዛሬ ካልሆነ እሺ። ለማንኛውም ለቤት ደግሞ የገዛህልኝን ልብስ ልቀይር። እሺ ነቴ ጠፋ እኮ። ኧረ ተሻውደና የሚሆነው እንጂ አለ አባቴ ቤት ና እሷ አለች። ኧረ አለች። እሺ
ቀልዱ ይቅርብንና እባክሽን አለም ይቅርት በለኝ። ይቅርታ እኮ እጅ ተጠምዝዞ የምንቀበለው ነገር አይደለም። ምን እናርግ ቤቴ? ትሁቴ አውቃለሁ አጥፍቻለሁ እኮ እባካችሁን በቃ ይቅር በሉኝ። እኛን ደግሞ ምን አረግሽ? ናቲንም አንቺንም ሳያችሁ ከሷ በላይ በሷ ጉዳይ እናንተ የተናደዳችሁ ትመስላላችሁ። ማንም ሰው ባንቺ ይናደዳል። እንኳን ቦታው ላይ ሆኖ ያየ ቀርቶ የተነገረው አንቺ ላይ ነው የሚፈርደው። ግን እኮ ይቅርታ ጠይቄያለሁ። እሷ ግን ይቅርታሽን አልተቀበለችም። ግን ይቅርታሽ እንድትቀበል በምንችለው ሁሉ እንሞክራለን። አመሰግናለሁ ትሁቴ። እኔ ምንም አላረኩልሽም። ጥሩ አረብሽሽ። ለካ ውጭ ያላላት ነው ሳትወጣ። ውጭ ያላትም አትቀርም። ባለቤት ከሞተች በኋላ እንዴት አላገባህም? ብዙ ጊዜ በሀዘን ተጎድቼ ስለነበረ በፍጹም ሌላ ሴት የማግባት በአእምሮ ውስጥ አልነበረም። ታማኝ ባል ነህ። ታማኝነት ነው በጣም እንጂ። እንኳን የሞተ በህይወት ያለም የሚረሳበት ሀገር ላይ ነው ያለነው። አዎ እሷ የምትረሳ ነበረች። መልካም ሴት ነበረች። እድለኛ ናት። ከመቃብር በላይ ናት። አለም አንቺስ ቀጣይ ህይወትሽ እንዴት አሰብሽ? ማለቴ ከዛ ክፉ ሰው ተገላገልሻል። እኔ ከዚህ በኋላ ዝም ብዬ መኖር ነው የምፈልገው። አልገባኝም። በቃ ከልጄ ጋር የሰላም ህይወት መኖር። ደግሞ ከዚህ በኋላ አንተንም አላስቸግርህም። አለም እኔ እኮ ተቸገርኩ አላልኩሽ? ቢሆንም አስቸግሬሃለሁ። እኔ ከሚያስፈራኝ የብቸኝነት ህይወቴ ተሰብስባችሁ የሰጣችሁን ደስታ ይበልጣል። በተለይ ደግሞ አንቺ። እኔ አለም የዚህን ሰውዬ ክፋት ከውስጥሽ አውጥተሽ ለመጣት ሞክሪ። ሁሉም ሰው እኮ እንደሱ አይደለም። እንዳንተም አይነት መልካም ሰው አለ። በእርግጥ ስለ ሚስትህ ስትነግረኝ ቀንቻለሁ። ቀናሽ? ማለቴ ጥሩ ነበርክ። ላንቺም ጥሩ ሆናል። እኔ ግን ከዚህ በኋላ ውለታ አልፈልግም። እረፍት ላድርግ በቃ አለም። ዛሬ ናፍቄሻለሁ በጣም። የምርሽን ነው ትሁቴ? አዎ። እኔ ናፈኩሽ? እንዴ ናፍቀኝ የማታውቅ ነው እንዴ ይመስላል? ማለት ናፍቄሽ አውቃለሁ። በጣም በጣም ተናፍቀኛለህ ትሁቴ። የምር በዚህ ሰዓት ምን እየተሰማኝ እንደሆነ አታውቂም። ግን ብዙ ነገር ተሳክቶልኝ ስለማያውቅ የሚሆን አይመስለኝም። ለምን አይሆንም ትሁቴ? አንደኛ እኔ የቤት ሰራተኛ ነኝ። የሚሰሩት ልጆችሽ እወዳቸዋለሁ። አመሰግናለሁ። ግን ነገሮች ጠንከር እያሉ ሲሄዱ የምንለያይ ይመስለኛል። በዛ ላይ አለሜም ስትረጋጋ በኛ ደስተኛ የምትሆን አይመስለኝም። ይኸውልሽ ትሁቴ፣ አንቺ ብቻ አትከይኝ እንጂ ሌላው ነገር ለእኔ ቀላል ነው። ልጄ የኔ ልጅ ናት። ማርካ ልጄ ናት። እህቴ ጉድለቴን ስለሞላ በጣም አመሰግናለሁ። ትሁቴ በጣም እወድሻለሁ። እኔም እወድሃለሁ።
ደህና ነኝ። አንቺ እንዴት ነሽ? ደህና ነኝ። እማስ? አንቺ አትጨነቂ። አዎ፣ ግን ሁሉም ነገር ይስተካከላል። ሰሞኑን አዎ፣ አስብሻለሁ። አዎ፣ የእውነቴን ነው። ሂዊዬ፣ ግዴታዬ እኮ ነው። እሺ፣ ቻው። እኔ ብለሽ ትውጤ መቼ ነው እራት የምንወጣው? አባት እኮ ቅኝ ግዛት ነው የገዛኝ ማለት ይቻላል። እንዴ ቆይ እረፍት እኮ አለሽ አይደለም እንዴ? እሱስ ልክ ነህ፣ ግን ከዛ ቤት ልብሴን ለብሼ እራት ለመብላት መውጣት ማለት ግጭት ነው። ቤቲም እኮ እሺ አትልም። ቤቲ እንኳን ተስተካክላለች አሁን። እና ምንም አትልሽም? አንተ መኖርህን እያወቀች አይደል እንደ ወጣ ሄደችው። እየገረመችኝ ምን ብታረጋት ነው ማየ እንደዚህ ጨከነችባት? ቤቲም እኮ በጣም በፍጥነት ይቅርታ ፈለገች። ትውጤ የዛሬ 20 ዓመት እንኳን ቢሆን ይቅር አትላትም። ግን አሁን በጣም እያሳዘነችኝ ነው። ታሳዝናለች። እማዬ ደግሞ ስለሷ የሆነ ነገር ስትነግረኝ በቃ ታናድደኛለች። እሺ ምን ልስራለህ? ያ የተረገመ ሰውዬ ሳይመጣ ምን እንስራ? ምን ትችላለህ? ሁሉንም ነገር እችላለሁ። ፍርፍር፣ እንቁላል፣ የቁርስ ምግብ ለመክሰስ። እሺ ታዲያ ምን እንስራ? ና በቃ ኩሽናውን አይተን እንወስናለን። ናቲ ሄዳ አናግራት። እሺ በጣም ተቀይረሻል። አልተቀየርኩም። እኔና ትሁትን አብረን ስታይ ምንም አላልሽም። ሁልጊዜ ማበድ የለም እኮ። አልገባኝም። አንተ ልክ ነበርክ። እኔ አባት ሚስት ነኝ። ምን ቆርጦኝ አንተን እንደፈለግኩ። ምንም አይደለም፣ ግን ለእኔና ለትሁት ጥሩ አመለካከት ሊኖርሽ ይገባል። አይ መጥፎ አመለካከት እንኳን የለኝም። ባልሽን አንድ ነገር አሳምኝልኝ። ምን? ትሁት ከዚህ ቤት ትውጣለን በይው።
እሺ አይለኝም። ይልሻል እንጂ ቤቲ። ቆይ እናትህ እኔ እንድትታረቅ ስትነግራት እምቢ ስትል አስገድደሃታል? አንቺ ትሁት ከዚህ ቤት እንድትወጣ ከረዳሽ እናቴ ይቅርታ ታደርግልሻለች። የምርህን ነው? አዎ የምሬን ነው። በጣም ጥሩ አስረዳዋለሁ። የእናቴን ይቅርታ ያን ያህል መፈለግሽ ራሱ ትልቅ ለውጥ ነው። ልክ ነህ። ተጸጸትኩ። እሺ ጥሩ፣ አናግራታለሁ። እሺ ጥሩ። ሰላም አብሽ። አባዬ እባክህ አሁን በማደርገው ነገር እርዳኝ። ምንድን ነው? ቤቲ አለሜ ይቅር ካለች ትሁት ከዛ ቤት እንድትወጣ አደርጋለሁ እያለች ነው። ገዛኝ እሺ አይላት? የቤቱን ስራ ከሰራች ምንም አይላትም። እሷም እሱን እንዴት ማሳመን እንዳለባት ስለምታውቅ ችግር የለውም። ግን አባዬ ትሁት ከዛ ቤት እንድትወጣ አትፈልግም? እፈልጋለሁ እንጂ። ታዲያ ይሄ እኮ ቀላል ነገር ነው። እሺ ታዲያ እኔ ምን ልርዳ? እማዬና ቤቲ ያው እኛ ውጭ እንጠብቃለን። ስትለምናት እሺ ትላታለች። ማንም በሌለበት? እመነኝ አባዬ ይቅር ትላታለች። ይቅርም ካለቻት ፈርታት ነው የሚሆነው። አንተ ደግሞ እንዲህ አይነት ነገር ውስጥ እናትን አትክተታል። ካላገዝከኝና በሀሳቤ ካልተስማማህ ይቅር። ግን ያው እንዲሁ ላማክረ ብዬ ነው። ካመንክበትማ ይሁን። እሺ አባዬ አመሰግናለሁ። ቤቱን ታውቂዋለሽ አይደል? ሂጂ በቃ። ግን አይደብራትም? ችግር የለውም። እግሯ ላይ ወርቀሽ ይቅርታ ጠይቂያት። ማንም የለም። አንተ አትሄድም? እኔ እንኳን ትሁትን እየጠበቅኳት ነው። ጥሩ። በጣም ከፋችኋል። ያዝልቅላችሁ። አሜን አሜን። ከገጠራችን ሳቀድሜ መጥቼ ራሱ አልቀደምኩም። ስታፈቅሪ ከቀጠርሽበት 1 ሰዓት ቀደም ብለሽ ትገኛለሽ። እሺ ቤት በኔት እንሂድ በቃ። ቤቱ ጋር በዚህ ምን ልትሰሪ መጣሽ? ይቅርታ ልጠይቅሽ ነው የመጣሁት። ውጪ ውጪ። ገዜ እዚህ አካባቢ ነው ያለው። እነ ናቲ ደግሞ የሉ። እና እያስፈራራሽኝ ነው? እያስፈራራሁሽ አይደለም፣ በስርዓት እንድታናግሪኝ እየነገርኩሽ ነው። አሁን የምፈልገው ይቅርታ እንድታረጊልኝ ነው። ከዛ በኋላ ቡና እንጠጣለን። ሁሉም ነገር ደግሞ ተዘጋጅቷል። ሲኒያችሁ ጀበና። ስለዚህ አፍልቼ እንጠጣለን ማለት ነው። ቁጭ ብለሽ ጠብቂኝ እስከዛ። ቆይ በድለሽ ነው? ጭራሽ እኔ ነኝ በደው?
ነገርየው ተበዳይ ነው ለካ የሚያውቀው። እኔ ሰው በድዬ አላውቅም አይደል? እኔ እልሽ አለ